Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። አዲሱ ቻናላችን ነው። አድማጮቻችን በፍጥነት እያደገ ያለ ለህዝባችን ልሳን ሊሆን የተቋቋመ ነው። ሌላ ምንም ነገር የምንጠይቀው ነገር የለም። እናንተ ማድረግ ያለባችሁ ግን ቶሎ ብሎ ኖቲፊኬሽን ወደ እናንተ እንዲመጣና አፕሎድ ያደረግነውን ኢንፎርሜሽን እንድታገኙ ሰብስክራይብ ያላደረጋችሁ አዲስም ቻናል ስለሆነ አስታውሷቸው እያሉን ያሉት በብዛት እያየው ነው። ሰብስክራይብ ሳያደርግ ሰብስክራይብ እንዲያደርጉ ንገሯቸው እያሉን ስለሆነ አድማጮቻችን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል የምትለዋን ተጫኑ። ሌላ ደግሞ አንዲት ሰከንድ የማትወስደው ላይክ የምትለዋ ነች። እነዚህን ሁለቱ አድርጋችሁ አንድ ጊዜ ሰብስክራይብ ካደረጋችሁ ሁል ጊዜ ስታዩ ደግሞ ላይክ አድርጉት። ላይክ ካደረጋችሁት ዩቲዩብ ይዘረጋዋል፣ ለህዝባችን ይጠቅማል። ይሄ ለህዝብ ሊያስደስት ይችላል፣ ጠላቶቻችን ደግሞ እርር ድብን ሊያረጋቸው ይችላል ብለን የምናስበው አሁን ይዘንላችሁ መጥተን እንዳለ ነው እናሰማችኋለን። በጣም ደስ የሚል ነው። የአፋር ህዝብ የአማራ ህዝብና የትግራይ ህዝብ ለመለያየት ያልተደረገ ሴራ አልነበረም። አሁን ግን ሴራው በሙሉ እየተበጣጠሰ ነው። በሙሉ እየተበጣጠሰ ተቆራርጦ ተጥለዋል። አድማጮች አብይ አህመድ ዝም ብሎ ይዘላል እንጂ አዲስ አበባ ብቻ አዲስ አበባ በሰላም የሚያድር አይደለም። አዲስ አበባ ሲጨንቀው የት ሄዶ እንደሚያደር ታውቃላችሁ አድማጮቻችን። ይሄ ማጋነን አይደለም። ዶክተር ሚልኬሳ የተናገሩትን መስማት ትችላላችሁ። መኖሪያው የአምባሳደሩ መኖሪያ ክፍል ስጡኝ፣ ለህይወት አስጊ ነው፣ ችግር ሊፈጠር ይችላል፣ አንድ ነገር ተነግሮኛል፣ በደህንነት የተነገረኝ ነገር አለ ብሎ ሲጨንቀው ሄዶ የሚያድረው እዛ ነው። ይሄን ያህል ፈሪ ነው ሰውየው። ቤተ መንግስቱ አሁን 4 ጊዜ ነው ተፈትሸህ የምትገባ ወደ ትንሽ እንኳን ወደ ግቢው ለመግባት ነው የምነግራችሁ። እኔ ይህን ሰውዬ ከመምጣቱ በፊት 1-2 ጊዜ ሄጄ ነበር። የዲያስፖራ ተብሎ አንድ ጊዜ ተጠርተን እዛ ገብተን ነበረ። ሌላ ጊዜም መለስ ሲሞት ደግሞ እንደ ማንኛውም የአዲስ አበባ ህዝብ በሙሉ ገብቶ አክብሮቱን እንደገለጸ ገብተን ነበር። ግን አሁን ከሱ 4 እጥፍ ማለት ነው። አንድ ጊዜ ነበር የምትፈተሸው ያኔ፣ ያውም ወደ ዋናው ወደ መኖሪያው ድረስ ለመሄድ እኮ ነው። ሬሳው ተቀምጦበት የነበረው ስክሬኑ መኖሪያ ቤት ነው። መኖሪያ ቤት ልትሄድ ድረስ አንድ ጊዜ ነበር የምትፈተሸው አስታውሳለሁ። እንዳውም እንዳጋጣሚ ሆኖ እኔ እየተፈተሽኩ እያለ ቴዲ አፍሮም መጥቶ እዛ ሲፈተሽ ነበር። እነ ኃይሌ እና ደራርቱም ከሱ በኋላ ነበሩ በሩቅ እያየኋቸው። እና አንድ ጊዜ እንዳጋጣሚ ሆኖ ቀጠሮ ይዘን አይደለም፣ እነሱ ከፍተኛ ታዋቂዎች ናቸው፣ እኔ ተራ ሰው ነኝ። ግን እዛ ግቢ ገብተን ነበር። አሁን ግን አብይ አህመድ እንዳለ እዛ አካባቢ የነበረ ጠራርጎ ጥሎ ብቻው ነው የሚኖረው። ግቢውንም አልተማመነም። ግቢው መሃል ሜዳ ነው ብሎ ስላመነም ተራራ ላይ የሚያሰራው ያለው ራሱ የቻለ ከተማ የአዲስ አበባ ከተማን አጥፍቶ እንዳለ ዋይፕ አት አድርጎ፣ እንደነገርናችሁ ከዚህ በፊት ቪዲዮ ለጥፈናል። ጄኖሳይድ ነው የተፈጸመው። የካልቸር የአኗኗሩ ሁሉንም ነገር ህዝቡ የግድ መግደል የለብህም የሚኖርበት የሚያመልክበት ሳይሆን ሲቆረቆር ጀምሮ አዲስ አበባ የኖሩበትን ከፒያሳ፣ ከለገሃር፣ ከሰንጋታራ፣ ከልደታ፣ ከካሳንቼስ፣ ከኦራኤል እዛ አካባቢ ያሉትን እንግዲህ ዋና ከተማ የሚባሉት መስቀል አደባባይ አካባቢ፣ ቄርቆስ፣ እነዚህ የተጀመረበት ነው። አንድ ሰው እንኳን ነዋሪው የለም። እዛ እንዳለ ተነቅለው ሂደዋል። እና አብይ አህመድ በጣም ፈሪ የሆነ ሰው ነው። አሁንም በጣም ጭቃ በጭቃ አድርጎት ያለው እነዚህ 3 ህዝቦች በታሪካቸው ተዋግተው ተጣልተው የማያውቁትን አጣልቶ አጨፋጭፎ ደም አፋሶ እለያያቸዋለሁ ብሎ ነበር። አሁን ግን መቀሌ ተሰብስበው ውለዋል። አድማጮቻችን ህዝብ ለህዝብ በቃ ህዝብ ነው ዋናው። ህዝብ ለህዝብ ግንኙነት፣ ህዝብ ለህዝብ ተጣልቶ አያውቅም። ከላይ ያሉትን ለማጣላት ሞክሮ ነበር፣ ደም እንዲፋሰስ አደረገ። ብዙ ታይቶ ተሰምቶ የማይታወቅ በኢትዮጵያ ታሪክ ውስጥ ታይቶ የማይታወቅ ነገር ተደረገ። ግን አሁን ስህተቱን እየተደገመ መኖር የለበትም። አንድ ቦታ ላይ መቆም አለበት። እነሱ አጥፍተዋልና እናም ብድር መመለስ አለብን ማለት የሞኝ ነው። ምክንያቱም እየተጋደልክ አንተም ስትሞት ለልጅህ ደግሞ ምንድነው ትተህለ የምትሄደው? ጥላቻ ነው። እኛ ግን ጎረቤቶቻችን ጋር አንድ ሆነን መኖር ነው የምንፈልገው ነው የሚል ያለው። የትግራይ ህዝብ ብቻ አይደለም፣ የአማራ ህዝብ ብቻ አይደለም፣ የአፋር ህዝብ ብቻ አይደለም። እነዚህ በሙሉ ህዝብ ሲባል እንደዛ ነው የሚፈልገው። አብይ አህመድ ግን የማያደርገው ነገር የለም። እስቲ በቀጥታ ብዙ የምነግራችሁ አጠራጠር ያሉ ዜናዎች አሉ፣ እንዳትወጡ። ግን
አሁን ከመቀሌ ያገኘነውን ስብሰባ ቦታ ላይ ያገኘነውን እሱን አብረን እናዳም። ትግራይ አፋርና አማራ ህዝቦች መካከል የሚታዩ ችግሮችን በመፍታት ዘላቂ ሰላም ለማረጋገጥ የሚያስችል የህዝብ ለህዝብ ግንኙነት መድረክ በተካሄደበት ወቅት ነው። መድረኩ የህዝቦች መልካም ግንኙነት ለማጠናከር የሚያግዙ ስትራቴጂና መፍትሄ የሚሆኑ ሀሳቦች የቀረበበት የህዝብ ለህዝብ ግንኙነት ፎረም ተካሂዷል። ጎራባች ህዝቦች መካከል ያለው ታሪካዊ፣ ባህላዊና ማህበራዊ ትስስሮች ለአንድ ሀገር ዘላቂ ሰላምና እድገት ወሳኝ ሚና አለው። በትግራይ ያለው ውስብስብ ችግሮች ለመፍታት ከአጎራባች ክልሎች ጋር ያለውን የህዝብ ለህዝብ ግንኙነት ለማጠናከር የሚያስችል የህዝብ ለህዝብ ግንኙነት ፎረም ተካሂዷል። በመድረኩም ከትግራይ ከአማራና ከአፋር የመጡ የሀገር ሽማግሌዎችና ሃይማኖት አባቶች የተሳተፉበት ሲሆን ህዝቦች አሁን ላይ እየታዩ ያሉ ችግሮች ለመቅረፍ በቅርበት እንዲደጋገፉና ግንኙነታቸውን እንዲያጠናክሩ ያለመ ፎረም መሆኑ የህዝብ ለህዝብ ግንኙነት ፎረም ሰብሳቢ አቶ ገብረአብ ዝጌ ሐጎስ ይናገራሉ። ነው ነገሩ። ይሄ ደግሞ ህዝቡ ከተባበረ ብዙ ችግሮች ይፈታል። መሬት ላይ ያለው ተለያየ ችግር አለን። አሁን በሁሉም ነው ያለው ችግር። በትግራይ ብቻ አይደለም፣ በአማራ አለ፣ በአፋር አለ፣ በሌላም። ስለዚህ እኛ ህዝቡ በማስተባበር ወደ ሰላም መጥቶ በሰላማዊ መንገድ ኑሮው እንዲገፋ፣ ልጆቹ እንዲያስተምር፣ ሰላም እንዲፈጠር ነው ዋናው ነገር ዓላማ የዚህ መድረክ የፈጠር ነው። በመድረኩ ላይ በሶስቱም ክልሎች ያለው አለመረጋጋትና ልዩነቶችን ወደ ነበረበት ለመመለስና ሰላም ለማስፈን ያለመናም ህዝባዊ ግንኙነቶችን ለማጠናከር የሚያግዙ ስትራቴጂዎችና የመፍትሄ ሀሳቦች የሚያመላክቱ ጥናታዊ ጽሑፎች ቀርበው ውይይት የተደረጉ ሲሆኑ ተሳታፊዎችም መድረኩ ወቅታዊና አስፈላጊ መሆኑን ገልጸዋል። ሰው ከሰው ጋር ነው የምኖረው፣ ሰዎች ነን። ስለሆነ አንደኛው ነገር ማትኮር ያለብን ከሃይማኖትን ከባህልን ከምናምኑም በፊት ሰዎች ነን። እንደ ሰዎች ሌላውን ግብአትና እሴቶች ተጨማሪ ሆኖ እንዴት ነው አንድ ላይ መቀጠል ያለብንን የሚለውን ነገር በሚገባ መታየት አለበት። አንድ ላይ መኖር አለብን፣ አንድ ላይ መቀጠል አለብን በሰለጠነ ሁኔታ። ሰላምን ቤዝ ህዝብ ነው ብለን ካሰብን ደግሞ የአንዱን ክልል ህዝብ ከሌላኛው ክልል ህዝብ ግንኙነቱ የተሻለ ከሆነ ነው ሰላም የሚመጣው። ስለዚህ ይሄ መድረክ እዚህ መቅረት የለበትም። እዚህ ላይ የተሳተፈ ህዝብ በሙሉ ከዚህ ወጥቶ የሰላምን ዝማሬ ወደ ታች መውረድ አለበት። ለአንድ ሀገር ሰላም ከሌለ ግንኙነት የለም፣ ሰላም ከሌለ ልማት የለም፣ ሰላም ከሌለ እድገት የለም። ሞት ብቻ ነው። ሞት እንዲጠፋ የሚደረገው ግን ይሄ ግንኙነት ዘግይቶም ቢመጣ አሁንም በጣም ጥሩ ነው። ዘላቂ ሰላም ለመፍጠር በየጊዜው ለሚፈጠሩ ታሪካዊ ስህተቶች ለማረም እንደነዚህ ያሉ መድረኮች አስፈላጊ መሆኑን የገለጹት ተሳታፊዎቹም በህዝቦች ላይ ለሚደርሱ አደጋዎች በቅርብ በመከታተል በአስቸኳይ እንዲፈቱና ግንኙነቶች እንዳይሻክሩ እንደነዚህ ያሉ ህዝባዊ ፎረሞች ወሳኝ መሆናቸውና ተጠናክረው እንዲቀጥሉም ጥሪ ቀርበዋል። በፍትህ የተመሰረተ መሆን አለበት። በፍትህ ያልተመሰረተ ሰላም ዘለቀት አይለውም። ፍትህ ሲጓደል ነው ግጭት የሚፈጠረው። ስለዚህ በፍትህ በእኩልነት በመከባበር ላይ የተመሰረተ ግንኙነት መዳበር አለበት፣ ማደግ አለበት። ስለሆነ በርቱ፣ ጥሩ ጅማሮ ነው። ትግራይ ከተጎዳ እንግዲህ አፋርም ይጎዳል፣ ቅማንቱም ይጎዳል፣ አማራም ይጎዳል። ስለዚህ እኛ እንደ ወጣት ሰላምን ጥሞት አለን። ስለዚህ ሰላምን አብረን እንታገል። የኢትዮጵያ ህዝብ እንዲያውቀው እንዲረዳው ህዝብ ለህዝብ ግንኙነት የሚለውን ዋናው ጠቃሚ ስለሆነ ሀቅን መናገር ዋናው መሰረት መሰሰው ነው። ሀቅን አለመናገር ብዙ ችግር ተፈጥሯል በኢትዮጵያ ህዝብ ውስጥ። ግንኙነቱ በዚህ ክልል ብቻ ሳይሆን በኢትዮጵያ በመላው የኢትዮጵያ ህዝብ ጭምርም ግንኙነት እንዲሰፋ እኔ እቀበለዋለሁ። ትክክል ነው። በትግራይ የተጀመረው የህዝብ ለህዝብ ፎረም መድረክ ወደ ሌሎች ክልሎች እንዲስፋፋና ተጠናክሮ እንዲቀጥል እንደሚሰራና የማህበረሰቡ ተሳትፎም ወሳኝ መሆኑም ተገልጿል።
እንግዲህ አድማጮቻችን ይሄንን ነው ለአብይ አህመድ እንቅልፍ የሚነሳው። የአብይ አህመድ አያቶላዎቹ እነዚህ አማካሪዎቹም ሁል ጊዜ እንደምንነግራችሁ እየተሰበሰቡ የሚሉት ያሉት እነዚህ ሰዎች ህብረታቸውን ሊያጠናክሩ ነው። በፍቅር እኛንም የተሳሳትነውም ተሳስተናል ብለን ፍትሐዊ የሆነ ህገ መንግስት ብቻ በሚያዘው እንሂድ፣ ተው ከሁሉ ጋር አታጣላን የሚሉት ያሉት ለአብይ አህመድ። ፈራችሁ እንዴ ምናምን እያለ እያስፈራራ ሊበትናቸውም ይፈልጋል፣ በብዙ ነገር ስላጨማለቃቸው ማለት ነው። አብይ አህመድ ግን ከፍተኛ ጭንቅ ላይ ነው ያለው፣ ከፍተኛ ጭንቅ። አሁን ያለው አብይ አህመድ የምታዩትን ቴሌቪዥን ላይ 1 ኪሎ የሚሆን ሜክአፕ፣ ይሄ ጭቃ አለ አይደለም፣ እሱ ተለብዶ ነው የሚወጣው። እሱን ታጥቦ ብታዩት እኔ እውነት ለመናገር ወንድ ልጅም እንደዛ ሜክአፕ አድርጎ አይቼም አላቅም። እዚህ ያደጉ ሀገሮችም ሴቶች ነው የሚያደርጉት እንጂ ወንዱ ትንሽ ወደ ቴሌቪዥን ሲቀርብ ትንሽ ፓውደር ይደረግበታል እንጂ እንደዛ ተለብዶ አሁን እኮ ዝም ብሎ እኮ በቃ እንስራ እኮ ነው የሚመስለው። ግን ጭንቀቱ እሱ ታጥቦ ማታ ብታዩት ትሸሻላችሁ። እንደነገሩ ማዲያቱ በጣም ሰፍተዋል። ልክ እንደ ሴት ማዲያት ቁጭ አድርጎ ትዝ ይላችኋል፣ ታስታውሳላችሁ ያኔ አዲስ ሆኖ ሲመጣ። አሁን እሱ በጣም ሰፍተው ፊቱን በሙሉ ለብዶታል። እናቶቻችን እህቶቻችን ወይም ሚስቶቻችን አንዳንድ ጊዜ በርስ ኮንትሮል ምናምን የማይስማማቸው አለ፣ በዛ የሚመጣባቸው አለ፣ በተለያየ ነገር ማዲያት ይወጣባቸዋል እንደ ሴቶች ላይ። ወንድ ላይ ግን ብዙ ጊዜ አልተለመደም። እንዴት እንደሆነ አናቅም። የክፋቱ ክፋት ያው በፊቱ ላይ እያሳየ ነው ያለው። ግን አሁን ተለብዶ ሁሉን ብቻውንም እንዳይሆን ለሌሎቹም በሙሉ ልብሳችሁ አጥዛችሁ ሜካፕ አድርጋችሁ ወክ ሲያደርጉ ሆነ አዲስ አበባ ስታዩዋቸው ሜካፕ አርቲስት ተቀጥሮላቸው እዛ አንድ አዳራሽ ከመውጣታቸው በፊት ሁሉንም ሜካፕ ተቀብተው ተለቅልቀው ነው የሚወጡት። አሳፋሪ ነገር ነው። ጌታቸው እንኳን ሜካፕ አድርጎ አየሁት። በጣም የሚገርም ነገር ነው። በጣም የሚገርም። ከሌሎች ግን ያው የተለመደችው ጃኬቱና የተለመደችውን ቀይ ሹራብ አድርጎ የምናየው እሱን ነው እንጂ ሁሉንም እንደዛ ናቸው። እና አብይ አህመድ ከፍተኛ ጭንቅ ላይ ነው ያለው። ይህንን መጠናከር አለበት ህብረቱ፣ የህዝብ ለህዝብም የሰራዊትም የሁሉም ሰራዊቱ ፋኖ፣ የትግራይ፣ የኤርትራ፣ የአፋር አንድ ላይ ነው ያለው። አሁን ምንም መደባበቅ አያስፈልግም። አብሮ ይሰራል። በልብ አንድ ላይ ነው ያለው። ግን አብይ አህመድ ይህንን ጦር ከምርጫ ከተደረገ በኋላ ለ5 ዓመት ስልጣን ተሰጥቶኛልና ያ ምርጫ አይደረግም፣ የውሸት የራሱ ምርጫ ሊያደርግ ነው እንጂ ምን እየተደረገ እንዳለ የአዲስ አበባ ህዝብ ታውቃላችሁ፣ እየነገራችሁን ያላችሁ። ግን ያው አጭበርብሮም ይሁን ምንም የሚወዳደረው ስለሌለ ራሱ ሮጦ ራሱ የሚመዘገበ አጥቶ እኮ ከፋይል እያወጣ አሁን በየቀበሌው የህዝብ የነዋሪዎቹ ፋይል አለ አይደለም፣ ከዛ እያወጡ ካርድ ያሰሩና ካርዱን ቀደው ይጥሉታል። ተወሰደ ብለው ወስዱታል። በቃ ተመዝግበው ወስደዋል፣ ቮት ያደርጋሉ። ይህን ያህል ተመዝግቦ ነበር እንዲባል ማለት ነው። እና ይህንን ያለው አድማጮች፣ ይሄ እያልኩ እንኳን እንዳሰላቸው እያልኩኝ ጠላቶቻችን እርድብን እንዲሉ ታዲያ እናንተ ምንድን ነው ማድረግ ያለባችሁ? ሼር አድርጉት፣ ላይክ አድርጉት። ከሁሉ በላይ ላይክ አድርጋችሁ ጀምሩት። ቻው